እዚህ ነኝ መድብል፣ እዚህ ነው ያለሁት መድብል። አይዞሽ ትትና አይዞሽ፣ እኔ መድብል ነኝ። ስደውልሽ የነበርኩት እኔ ነኝ። አሁን ማምለጥ አለብን፣ ሰዎች እየመጡ ነው፣ ዝናም እየመጣ ነው። ነይ ፍጠኝ ፍጠኝ። መድብል ትትና ልጅቷ ማድረግ የሚችለውን ሁሉ አድርጋለሁ። ፈጣሪ ከረዳት ትትረፍ። ዝና አይቷታል። ምሯል ያ ሰው ይሙትና ዝና እመነኝ፣ እኔ እናንተ አይን ላይን አንተያየም። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙዎቻችን ልብ የሰበረው፣ ብዙዎቻችን ቅስም የሰበረው የትትና ጉዳይ ነው። ያልፍልኛል ብላ ከቤተሰቦቿ ወደ ስደት የተጓዘችው ትትና በእነ ካሌብ ሞሲሳና በእነ ዝና እጅ እንደገባች እናስታውሳለን። ዝና እሱም ብሩን እየጨፈጨፈ እናትና አባቶቿን ከመነመነ በኋላ አሁን ደግሞ ኩላሊቷን ሊሸጥ ተደራድሮ ጨርሷል። ህይወቷን ለማትረፍ መድብል ይደርሳል ወይስ አይደርስም? ዝና የእውነት ያሰበው ይሳካል ወይ? ሁልጊዜ ክፋትና ተንኮሉ ለምን እንደሚሳካለት የእሱ መውደቂያ መቼ ነው እያልን ብዙዎቻችን የግል አስተያየታችን እንሰጣለን። መድብል ጀግናው እናት የወለደችው የእውነት ጀግና ቆፍጣና የብሩክ መከታ መድብል ትትናን ታደጋት ወይስ ምን ተፈጠረ? እሱን አብረን እናያለን። ሰላም ሰላም፣ የተከበራችሁና የተወደዳችሁ ውድ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ተወዳጁ ምሳሌ ብዙ አስተማሪ ነገር የምናይበት፣ ብዙ ትምህርት የምንቀስምበት ዛሬም በሚገርም ሁኔታ ቀጥሏል። የካሌብ ሞሲሳ ክፋት፣ የዝና ተንኮል አሁንም እንደቀጠለ ነው። እነዚህ ሰዎች ማን ነው የሚያስቆማቸው? የእነሱ ክፋት መቼ ነው የሚያበቃው? ትትና መሞት የለባትም፣ መጎዳት የለባትም። እሷን ሊታደጓት ይገባል። እንደውም የዝና ትልቋ ምስክር ዝናህን ክፋቱን ተንኮሉን ከሉላ ቀጥሎ ጠንቅቃ የምታውቀው ትትና ናት። ከሉላ ቀጥሎ ግፍና መከራ የበዛባት የደረሰባት የተጋፈጠችው ትትና ናት እያልን ነፃ ወጥታ ዝናህን ለፍርድ ማቅረብ አለባት ብለን ነበረ። ትትና አሁን አመለጠች ወይስ ምን ተፈጠረ? ጀግናው መድብል ከወንድሙ ከብሩክ ጋር ከሞገስ ጋር ሆነው እሷን ለማዳን የሄደው እኔ እበቃለሁ፣ ይችን ነፍስ ከታደግኳት የእውነት ፈጣሪ እኔን ይወደኛል ማለት ነው። ምክንያቱም እጅጉን ታሳዝናለች። በከባድ ጭንቀት ውስጥ ነው ያለችው። ልንታደጋት ይገባል። የእውነት እሷን አድኘኔ ከተሰዋው፣ እሷን አድኘኔ ከሞትኩኝ ሞት አይደለም የምሞተው የጀግና ሞት እንጂ። ለምንድን ነው የምትፈራው ብሩክ? እኔ አንድን ምስኪንን በመጥፎ ሁኔታ ላይ ከተረገሙ ሰዎች እጅ ላይ የወደቀች ምስኪን ነፍስ መታደግ፣ በእሷ ምክንያት መስዋዕት ለእኔ እኮ ጀግንነት ነው። ለምንድን ነው የምንፈራው? ምስኪኖችን የዋሆችን መታደግ አለብን ይላል መድብል። በስተ መጨረሻም ትትናን ለማዳን የሄዱት መንገድ የደረሰ ትትና የነፍስ አድን ጥሪ ድረሱልኝ፣ ሊገሉኝ ነው፣ አረብ ሀገር እንወስድሻለን ብለው አምጥተው የእናት አባቴን ንብረት ከገፈገፉ በኋላ የቀራቸው ደግሞ አሁን ኩላሊቴ ነው፣ ኩላሊቴ ሊሰውት ነው፣ ኩላሊቴ ሊሸጡት ነው። ዶክተሮች ቤት መጥተዋል። እባካችሁን ድረሱልኝ። ከሞትኩ እኔ ሞት አልፈራም፣ ግን እስከ ክብሬ መሞት እፈልጋለሁ። እስከ ዛሬ ተጫውተውብኝ ቤተሰቦችን ባዶ ሜዳ ላይ አስቀርተው ቢያንስ እስከ ክብሬ እንድሞት ለምን አይፈቅዱልኝም? መድብል እባክህን በሰማይ በምድር ታገኘዋለህ፣ ድረስልኝ። መርዞ የሚባለው ደላላ ነው ስልክህን የሰጠኝ፣ እባክህን ድረስልኝ እያለች የተማጸነችው ነፍስ ምን ላይ ደረሰች? አልጨከኑም። ነፍሱን ሰውቶ የገባው መድብል የእውነትም ነፍሷን ታደጋት፣ ህይወቷን አተረፋት። ከካሌብ ሞሲሳ መንጋጋ ከዝና ጉሮሮ አንቅርቷን ይዟቸው አውጥቷታል። በስተመጨረሻ ካሌብ ሞሲሳ ዝናህ ብድር በምድር ለእያንዳንዱ ጥፋት ዋጋ ትከፍላለህ። ይች ልጅ ካመለጠች ሞቱ ለእሷ ሳይሆን ላንተ ነው። የእውነት መድብል ይህ ሰውዬ ከሆነ ያስመለጣት ዝናህ ጥፋቱን አንተ ነው የምትወስደው። የእሷን ሞት ላንተ እሰጥሃለሁ። ይች ልጅ ተገኝታ ኩላሊቷ መውጣት አለባት እያለ እየፎከረ ነው። ላለቀም ማለቅ አለው። የዝናህ መንቀጥቀጥ የዝናህ መብረክረክ ምን ያህል ያለቃም ማለቅ አለው የሚለው ጥያቄ እውነትም አለቃ ይባላል።
ዝናህ ከኔ በላይ ለሰው፣ ከኔ በላይ ላሳር፣ ከኔ በላይ ጀግና የሚለው እንደዛ ሲብረከረክ አይተናል። ምክንያቱም አለቃው ካሌብ ሞሲሳ ነውና። በእርግጥ ከህግ በታች ነው እንጂ ከህግ በላይ አይደሉም። ሁሉም በህግ ፊት እኩል ነው። ዋናው ነገር እስከሚያዙ ድረስ ነው። ግን የካሌብ ሞሲሳና የዝናህን ኪሳራ የምናይበት ቀን ለምን ራቀ? ለምንድን ነው የሰዎች ክፋት የሰዎች ግፍ የማያበቃው? ካሌብ ሞሲሳ ለምንድን ነው ለህግ የማይቀርበው? ዝናህስ ለምንድን ነው ውርደቱን የማይከናነበው? እጅግ አጓጊ፣ እጅግ ልብ አንጠልጣይ። በስተመጨረሻም ዝናህ ሲከንፍ ወደ ቤት ሂዷል። ጀግናው መድብል ትህትናን አስመልጦ ነፍሴንም ላድን በማለት ትቷቸው ተመልሷል። ትህትና የጸለየችው ጸሎት፣ የለመነችው ልመና፣ ያፈሰሰችው እንባ፣ የተማጸነችው ተማጽኖ ፈጣሪ ረድቷት ከዛ መንጋጋ ወጥታ ህይወቷ ይተርፍ ይሆን ወይስ ምን ይፈጠራል? እጅግ አጓጊ፣ እጅግ ልብ አንጠልጣይ። መልካምነት ለራስ ነው። መልካምነት ያስከብራል። መልካምነት መልሶ ይከፍላል። ጀግናው መድብል አሁንም ሰዎችን መታደግ፣ ሰዎችን መርዳት ሆኗል ስራው። ይህ ድርጊት የዝናህ ኪሳራ፣ የመድብል ጀግንነት የታወቀ ዕለት ዝናህ ምን ያህል ውርደቱን እንደሚከናነብ መገመት አያቅተንም። በዛ ላይ ካሌብ ሞሲሳ ያንተና የኔ ፊት ለፊት መገናኘት እዚህ ላይ ያበቃል፣ ትህትና ካመለጠች ውርደትን ተከናነብ በማለት ከባድ ማስጠንቀቂያ ደርሶታል። እጅግ አጓጊ፣ እጅግ ልብ አንጠልጣይ፣ ብዙዎቻችን ራሳችን የምንፈትሽበት ሰዎች አንድ ግቢ ውስጥ ጠርቀም ሰከፍ ብዙ ሁኔታዎች፣ ድርጊቶች ስናይ ጥርጣሬ ልንገባ ይገባል። ምን እየተካሄደ ነው? እነዚህ ሰዎች ምንድን ነው ስራቸው? ለምንድን ነው የሰው ብዛት ያለው? ስራቸው ካልታወቀ ከባድ ወንጀል እየሰሩ እንደሆነ እንደ ማስረጃ እነ ካሌብ ሞሲሳና እነ ዝናህ የሚሰሩትን መውሰድ እንችላለን። ብዙ ትምህርት የምናገኝበት፣ መንግስት የማያውቀው የተደበቀ ሚስጥር፣ የተዳፈነ እውነታ፣ የንጹሐን እንባ፣ የንጹሐን ደም በየቦታው የሚፈሰው እጅግ አጓጊ፣ እጅግ ልብ አንጠልጣይ የካሌብ ሞሲሳና የዝናህን ዘብጥያ መውረድ ሁላችንም በጉጉት እንጠብቀዋለን። ፍትህ ለትህትና፣ ፍትህ ለትህትና። ጀግናው መድብል ትህትናን የእውነት ታድጓት ለካሌብ ሞሲሳና ለዝናህ መስክራባቸው ዘብጥያ ታስወርዳቸው ይሆን ወይስ ምን ይፈጠራል? በጣም አጓጊ፣ በጣም ልብ አንጠልጣይ ነው። ዝናህ እኔ ከሉላ ውጭ ማንንም አልወድም፣ እኔ ከሌላ ውጭ ወደ ውጭ ይላል። ዝናህ ሉላን ካላገኘው የእሷ ማረፊያ መቃብር ነው፣ እገላታለሁ እንጂ እኔ በእሷ ፍቅር እየተሰቃየው ዝም አልልም የሚለው ዝናህ አሁን ግን ትህትና ካመለጠች ዘብጥያው ይወርዳል። ቀጣይ ክፍል ሁላችን